ማርቲ እውነቱን ሁሉንም ነገር አወቀች። ዳጣ የደረጀ ልጅ መሆኗን ደረጀ እራሱ የቀን ጎዶሎ አጋጥሞኝ አንድ ቀን አንቺ የማታውቂው የቀን ጎዶሎ ብሎ ሁሉንም ነገር ነገራት። ሰላምዬና ናታን ደግሞ ፍጥጥ አድርገው ለምን ዋሸሽን? አንቺ ማነሽ? ለዚህ ለቤትስ ምንድነሽ? ብላ አፋጣ ጠየቀቻት። ዳጣ የምትሆነው መላው ጠፍቶባት እውነቱን ለሰላምዬ ነገረቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ነባሮች ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ ተዙ ማሳሰቢያ ጠይቃለሁ ማለት ነው። እስከ መጨረሻው ድረስ ስለምታዳምጡኝም ከልብ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሰላምዬ ናታንን ስለ እንትና ያወቅከውን ነገር እውነቱን ንገረኝ እያለች አፋጠጠችው። እሱም ለምንድን ነው እንደዚህ ስለ ዳጣ ማወቅ የፈለግችው ሲላትም ምንም ያው የዚህ ቤት አባል አይደለችም፣ ለምን ማወቅ አልፈልግም፣ አሁን እሱን ትታ ሁሉንም ነገር ንገሬ ብላ ታፋጥጠዋለች። ናታንም የሆነውን ሁሉ ይነግራታል። እሱም እንዲህ በማለት ይጀምራል። ናታን የተወለደችው ባህር ዳር ወይም ድሬዳዋ አይደለም፣ አባቷም ሲሳይ አይደለም፣ ስለዚህ አላቅም፣ የተወለደችበት ሀገር ቢኖር አዲስ አበባ ነው፣ ማን ነው ወዴት ነው እያለች እያፋጠጠችው እያለ እየተጫወቱ ነበርና ሳሎን ላይ ናታን ተጠራና ናታን ለመሄድ ግድ ሆነበት። እንቅልፍ ነሳት። ሰላምዬ ለምን ዋሸች? ለምንስ ውሸት ይህን ያህል አስፈለገ? ለምንድን ነው አቢጊዲያን ደግሞ ለዚህ ያክል የምትወዳት? አቢጊዲያስ ለምንድን ነው በተቃራኒው በጣም የምጠላት? ምንድን ነው ሚስጥሩ? ዳጣ የሆነ ሚስጥር ማን አላት? ለዚህ ለቤት የሆነ ተልእኮ አላት እያለች ታብሰለስላለች። ወደ ልጇም ጎንበስ ብላ የኔ ልጅ ያንቺ እውነትና ያንቺ ሚስጥር እስከ ለተሞቴ ይቀበራል። ምክንያቱም አንድ እህት ነበረችሽ፣ አንድ ቀን የወለድኩለት ያየኋት። ምናልባት አንቺ አድገሽ ካገኘሻት በጣም እንደምወዳትና በጣም እንደምናፍቃት ሁሌም ስበላም ስጠጣም ስተኛም የእናትነት አንጀቴ ሁሌም እንደማስባት ንገሪልኝ። የልጅ አባት ደረጀ መሆኑን እትዬ ማወቅ የለባትም። ምክንያቱም እትዬ በጣም ጥሩ ሰው ናት፣ ማወቅም የለባትም። ይሄን አንዳንድ እውነቶች ከጊዜ ጋር ቢወጡም ይሄ እውነት ግን ተቀብሮ መቅረት አለበት እያለች ብቻዋን ታወራለች። ነገር ግን አንድ ቀን ቢወጣስ እያለች ነገር ግን ብዙ ነገር እኮ አድርጋልኛለች ማርቲ እኮ ለዚህ እኮ አይገባትም። እሷ ህይወቷ ትዳሯ ነው፣ ልጆቿ ናት። ይህን ነገር ደግሞ ተናግሬ አልበጠበጥም። እንዴት አድርጌ ነው የልጅ አባት ደረጀ ነው ብዬ እምነግራት? ልጅስ ነበረችን ከ19 ዓመት በፊት የወለድናት እስከ ደሟ የአንድ ቀን እስከ ደሟና እስከ ጨርቋ ወስዷትብኝ ነውስ ብላት እንዴት ነው የምታምነኝ? ለትዬ በፍጹም ይሄ ሊገባት አይገባም እያለች እየተብሰለሰለች እያለ ምንም እንቅልፍ የሚባል አልወሰዳትም። ጨዋታ መጫወት አለብን እንደዚህ ከተሰበሰብን ብላ አቢጊዲያ እንዲህ በማለት ትጠይቀታለች። ናርጁን እኮ እንዲህ አለኝ እማዬ ትላለች። ምን አለች ስላት፣ ናርጁን ማለት ግን ማን ነው? የዚህ በታች ልጅ ነው። በኤቢ ፍቅር ፉንቅቅ ብሎ ራሱን ጥሎ ነው ያለው ትላታለች ዳጣ። እሺ ምን አለች ስትላትም፣ ዳጣና አንቺ በጣም ነው የምትመሳሰሉት ብሎ አለኝ ስትላትም፣ ለምንድን ነው አንቺ ልጅ ትልቅ ልጅ አይደለሽም? የምታወሪውን ነገር ለይተሽ የማታውቂው ለምንድን ነው አንቺ እንደዚህ የምታደርገው? የሆነ ነገር ለምንድን ነው ቤቱን ለመበጥበጥ የምትፈልጊ? አሁን ከጥፋትሽ ተቀጥተሽ ገና መመለስሽ ነው። ይህን ሁሉ ማድረግ ስለምን አስፈለገ? ትላታለች። እናቷ ምን ላድርግ እኔ እያሉኝን የነገርኳቸው ብላ ደረጀና ዳጣ ፊት ያለውን ማንበብ ትጀምራለች። ሁሉም ዝም ብለው ደንግጠው ጎንበስ ብለው አይናቸውን ወደ መሬት ተክለው እየተመለከቷን ነበረ። ይሄን ያየው ናታን ነገሩን ለማስቀየስ ብሎ ለምን ጨዋታ አንጫወትም ሲል ይጠይቃቸዋል። እሱም ጨዋታውም አንድ ሰው በግሩፕ ሁለት ግሩፕ ይከፋፈሉና ያን ግሩፕ ደግሞ አንደኛው ለአንደኛው ያስረዳውን በስዕል መልኩ እንዲተገብር ነበረ። አቢጊዲያ ይሄ ነገር በጣም ተመችቷታል። ምክንያቱም ካሸነፍን ቃል ነው፣ ቅጣት አለው። ለመቀጣት ደግሞ ፈቃደኛ መሆን አለባቸው ትላቸዋለች።
እነሱም ችግር እንደሌለውና መቀጣት እንደሚችሉ ይነግሯታል። ነገር ግን እውነት ነው የምፈልገው ስትል ትነግራቸዋለች። በውስጧም ወይም በሆዷም እንድትላለች። ቆይ ማን አቢጊዲያ ማን ነው አባትሽ? ማነች እናትሽ ብዬ ነው የምጠይቃት። አቢጊዲያ ዳጣን ማነች እናትሽ? ማነች አባትሽ? ደረጀንስ ለምንድን ነው ባለፈው አባዬ ብለሽ የጠራሽው ብዬ አፋጥጣታለሁ። ለምንድን ነውስ እህቴ ያልሽ ብዬ እጠይቃታለሁ እያለች እያብሰለሰለች እያለ ጨዋታው መጀመር እንደሚችል ይነጋገራሉ። መጀመሪያ እነ ማርቲና እነ አቢጊዲያ እና ናታን አንድ ቡድን ናቸው። ዳጣና ኖሃና ደረጀ አንድ ቡድን ናቸው። ዳጣና ደረጀ ሁሉም እንግዲህ በጉሩብ ናታን ያስረዱና በምልክት እንድትስል ትደረጋለች። አቢጊዲያ እየሳለች ናታን እያስረዳ ሂሩት ደግሞ እያስተረጎመች ስዕሉ ተጠናቀቀ። ለማንኛውም ስዕሉ ሳይሳካላቸው ቀረ። ተረኛ እነ ዳጣ ነበሩ። ስለዚህ ሁሉም ነገር አሁንም በምልክት የተናገሩትን ነገር ደረጀ መሳል ጀመረ። ዳጣ በምልክት ቋንቋ ማስረዳት ጀመረች። የነ ደረጀ የተሳካላቸውና አሸናፊም ሆኑ። ለቅጣታቸውም አልቀጣም ብላ አቢጊዲያ ብትከራከርም ነገር ግን አንድ ሰው ኃላፊነት የሚሰማው ይህን ሲያደርግ ነው ብላ እናቷ ተሸንፈናል፣ በቃ አለቀ፣ መቀጣት አለብን ብላ ትወስንባታለች። እሷም እማዬ አንቺ ግን ካልሽኝ እያለች እየተኩተመተመች ባትወድም በግዷ ልትቀጣ ትወስናለች። ስለዚህ ቅጣቱን ቀጭ የሚሆነው ማን ይሆናል ብለው ሲመርጡ ኑሃ ነበረች። ነገር ግን ኑሃ ስለማታቅ እኔን ፍቀድልኝና እኔ ልቅጣቸው ትለዋለች ደረጀን። ደረጀም ሙሉ ኃላፊነቱን ለዳጣ ይሰጣና የፈለግሽውን ነገር ቅጫቸው ይላታል። ከአቢጊዲያ ነበር የጀመረችው። አቢጊዲያ በጣም እያስጠላቻትና በጣም ፀጉሯን ተሰርታና ደግሞ ትኩረቱን ሙሉ እሷ ላይ እንዲያደርግ የፈለገችው ናታን እያያት ስለሆነ በጣም ተበሳይታለች። እኔ አልቀጣም እያለ ብትበሳጭም ነገር ግን መቀጣትሽ ግድ ነው ተብላ ሲፈረድባት ትዕዛዟን ትቀበላለች። የሰላምዬና አንድ ቢጃማና ያንችን አንድ ቢጃማ ማጠብ አለባት። ማለትም በአጭር አማርኛ የኔንም ያንችንም የቤቱን ሳይሆን የትዬንና የሰላምን አንዳንድ ቢጃማ ታጠቢያለች ትላታለች። እኔ ማን ይሄን አላደርግም፣ እኔ ሰራተኛ አይደለሁም፣ እኔ ገረዳ አይደለሁም ብላ ብትመልስም ይሄ ቅጣት ነው፣ ስለዚህ ግዴታች ነው። እሳይ ጎሽ የኔ ልጅ በዛው በነካጅሽ ሙሉ ቤቱንም አንድ ቀን እንድታጸዳ አድርጊልኝ ስትላትም እማዬ ደግሞ ትላለች። ለሂሩት ደግሞ የተሰጣ ቅጣት ደረጀን የፈለገችበት ቦታ እንድስመው ነበረ። መለስ ብሎ ለናታን ደግሞ ሞቅ ያለና ለብ ያለ ውሃ ለስለስ ያለ ውሃ አሙቆ እትዬና ደረጀን እንዲያጥባቸው ነበረ የተደረገው። እሱም በደስታ እንደሚያጠብ ይናገራል። እሷም ይህን በማድረጉ ደስ ብሏቸዋል። ስላሸነፉ በጣም ደስ ስላላቸው ፎቶ መነሳትና መጨፈር ጀመሩ። አቢጊዲያና ዳጣ ደስታቸው ወደ ራጣ ምን እንደሚያደርጉ ምን እንደሚሆኑ አያውቁም። ይዘላሉ። በጣም ተበሳጨች። ይሄን ያየችው አቢጊ ለምንድን ነው እንደዚህ እየዘለለች ትኩረቱን ሁሉ በቢጃማ ናት፣ ፀጉሯን አትሰራች፣ ለምንድን ነው ናታን የሚመለከታት እያለች እያብሰለሰለች ነው። ሰላምዬ እንቅልፍ አታለች። ዛሬ የዳጣን ጉዳይ ሳልጨርስ እንቅልፍ የሚሉ አልተኛም፣ ከዚህ ከክፍልም አልወጣም እያለች እዛ ክፍል ቁጭ ብላ በራሷ እያወራች ከራሷ ጋር እየተነጋገረች እንዴት ነው ዳጣ፣ ለምንድን ነው ስለ ዳጣስ እንደዚህ ማወቅ የፈለግኩት? እሷ በጣም ጥሩ ልጅ ናት። ናታም ይቺ ማንም ሰው ሳይቀድመው ቀድሞ ማግባት አለበት። ለጥላቷ መልካም ሰው የሆነች ለሚወዳት ደግሞ ምን እንደምኮን መገመት አያቅትም እያለች ናታንን ታፋጥጠዋለች። ናታንም ነገር ግን ከእሷ ሚስጥርነት ያንቺ ለማወቅ የመጓጓት ሚስጥር በለጠ። ለምንድን ነው ሰላምዬ እንደዚህ የምትሆኘው? ለማወቅ ስለምን እንደዚህ ፈለግሽ ስላትም በቁጣ መንፈስ ትመልስለታለን። ሰላምዬ ግን እርግዝናው ካልሆነ በቀር ቁጣ እያለች ነው፣ ጸባይሽም እየተቀየረ ነው፣ አንተነህ የምታበሳጨኝ ስትለውም ናታንዬ በቃ እኔ ታበሳጨሁሽማ ከዚህ ከክፍል ልወጣልሽ እችላለሁ ሲላትም እንደዛ አይደለም ዛሬ ቁጭ ብዬ እንዳደርኩኝም ነግሬሃለሁ፣ እንቅልፍ የሚሉ ለምን አልተኛሽም? እርግዝናው ነው ሲላትም አይ እንደሱ አይደለም ማታ ስለጀመርክልኝና ስላልጨረስክልኝ ነው ትላለች። ዝም ብላ አቢጊ ሶፋ ላይ ቁጭ ብላ የእንትናን ትኩረት የናታንን ትኩረት ለማንትን ለማለት ፀጉሯን ወርቃማ ቀለም ተቀብታ ቆንጆና ሜካፕ አድርጋ ፉል ሜካፕዋን ተቀምታ ሶፋ ላይ ራሷን እያየችና ካሁን አየኝ እያለች አጠገቧ ሲቀመጥም ለምን ተቀመጠ እያለች በውስጧ እያብሰለሰለች እያለ ትናደዳለች። ለማንኛውም ዛሬ ጓደኞቿ ጋር ሄዳለች ዳጣ። ስለዚህ ስትመለስ ደውልላት፣ አሁን ትምጣ በቁጣ መንፈስ። ሰላም እየተረጋየ እያለ ተደውሎላት በፍጥነት
ትመጣለች ዳጣም እንደመጣች ነይ ቁጭ በይ ካሏት በኋላ ምንድን ነው ሰላምዬ በጣም ተቆጣሽ፣ ምንድን ነው ያጠፋሁት ነገር አለ ስትላትም ያጠፋሽው ነገር ግን የለም፣ ነገር ግን እዚህ ቤት አንቺ ማነሽ? ምንድን ነሽ? ለዚህ ቤትስ ምንድን ነው ነገርሽ? የመጣሽበት ስለምን እሷ አሸሽ እያለች የጥያቄ ናዳ ታወርድባታለች። ዳጣ ግራ ገብቷት ምን እየሆነች ነው ብላ ፈታ ታያታለች። ምክንያቱም እውነቱን አወቀች እንዴ ብላ ፈርታለች። ምን እንደምትመልስላትም አላወቀችም። ደረጀ ደግሞ ሂሩትዬ ወይም ማርትዬ የቀን ስለ ታማኝነት ምን ትያለች ስላትም ታማኝ ማለት መዋሸትና ማጭበርበር ብቻ ሳይሆን መጠርጠርም ነው። አንድ ሰው ብዙ ሰው ታማኝ ነው ብሎ ካወራለት ያ ሰው ለእኔ ታማኝ ነው፣ ግዴታ ያ ሰው መጠርጠር የለብኝም። ስለዚህ አንዳንዴ ስለ ቀን ጎዶሎስ ምን ትያለች ስላትም የቀን ጎዶሎ በእርግጥም ያጋጥማል ታውቃለህ፣ እሱን ጥቅስ ወደዋለሁ። ለምን ወደሽው ሲላትም ሁሉም ቀን ሙሉ አይደለማ፣ ሁሉም ቀን ጎዶሎ ስላለው ነው፣ ለዛ ነው የምወደው ይላታል። ግን ዛሬ ምነው ደጋግመህ ጠየቀኝ ስትለውም እሱም አይ ዝም ብዬ ነው የጠየኩሽ፣ ለማንኛውም አንቺ መልሽልኝ ይላታል። እሷም የቀን ጎዶሎ ማለት አንዳንድ የጎደሉበት ቀን ነው ብሎ እፎይ ብሎ ረዥም ትንፋሹን ከተነፈሰ በኋላ እኔም አንድ ቀን ጎሎብኛል ይላታል። ምን እኔም አላውቀው የቀን ጎዶሎ ስለት አዎ አንቺም አታውቂው የቀን ጎዶሎ ብሎ ደረጀ ቁና ይተነፍሳል። ሰላምዬ እዛ ዳጣን ታፋጥጣታለች። ለዛሬ የነበረኝ እዚህ ጋ ያበቃል።